ሰላም እንዴት ቆያችሁ? ውድ ተመልካቾቻችን አሁን የደረሱኝ በርካታ መረጃዎች አሉ። አሁንም በመካከለኛው ምስራቅ እየተናጸች ነው የምትገኘው። በኢራን ውስጥ በርካታ ባለስልጣናት ህይወታቸው ማለፉ ነው እየተነገረ ማለት ነው። እነዚህንም እነግራችኋለን። እንደዚሁም ደግሞ በፓኪስታን የአሜሪካ ኤምባሲም እየተመታ ነው፣ ጥቃት ደርሶበት ነው የተባለው። በኢራን እንደዚሁም ህዝቡ ለሁለት ተከፍሎ ነው የተባለው። ግማሾቹ ድጋፍ እየሰጡ ነው፣ ግማሾቹ ደግሞ እንግዲህ አያቶላ ካሚኒ መሞታቸውን ተከትሎ ሀዘናቸውን እየገለጹ ነው የሚገኘው። እናም ለሁለት ተከፍሏል። አሁን ላይ ኢራን መሪ ላትም ነው የተባለው። ሙሉ ለሙሉ እንግዲህ ለሁለት ተከፍለው ነው የሚገኙት። ከዚህ ጋር በተገናኘ እነዚህን ሰፋ አድርጌ እነግራችኋለሁ። እናንተ ግን ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን እንድትቆዩ እንጠይቃችኋለን። አብራችሁን ቆዩ። በፓኪስታን የአሜሪካ ኤምባሲ ላይ ጥቃት መድረሱ ነው የተነገረው። በጥቃቱም ኤምባሲው ግማሽ በግማሽ መውደሙም ጭምር እየተነገረ የሚገኘው። እዛ የሚሰሩትም እንደዚሁ ወደ ተለያዩ ቦታዎች ላይ እንግዲህ እንዲዘዋወሩ እየተደረገ ነው የሚገኙ የተባለው። መንግስት ጥብቅ ክትትል እንዲያደርግላቸውና ጥበቃ ወዳለበት ቦታም እየሄዱ እንደሆኑ የተነገረው ማለት ነው። ፓኪስታን እንግዲህ አምጸዋን የተባለው በኤምባሲው ላይ ጥቃት ማድረሳቸው የተነገረው። ከዚህ ጋር በተገናኘ ለአዲስ መረጃ መውጣት ካለ ይዤላችሁ መልሳለሁ። ነገር ግን አሁን በምስራቁ ቀጠና ያለው አሁንም እጅግ አስቸጋሪ ከዚህ ጋር በተገናኘም በኢራን ውስጥ ያሉ ከፍተኛ ባለስልጣናት ህይወታቸውንም አጥተዋል የተባለው። በምስሉ የምትመለከቷቸው በርካታ መሪዎች ናቸው የተገደሉት። እነዚህ ብቻ አይደሉም ነው የተባለው ማለት ነው። ከዚህ ጋር በተገናኘ ግን የኢራን ምላሽ አሁንም እየጠበቀ ነው የሚገኘው። በኢራን ውስጥ ደግሞ በሁለት ተከፍሏል። ግማሾቹ ሀዘናቸውን እየገለጹ ይገኛል፣ ግማሾቹ ደግሞ ደስታቸውን እየገለጹ ነው የሚገኘው፣ ቅድም እንደነገርኳቸው ማለት ነው። ነገር ግን በርካታ መሪዎችን ነው በዚህ ሰዓት ያጣቸው። የአሜሪካ የመከላከያ ሚኒስትር በከባድ ሁኔታ ድብደባ እንደሚያደርጉ ከደቂቃዎች በፊትም ገልጿል። ይህ በምስሉ ላይ የምትመለከቱት ደግሞ በእስራኤል ጉዳት የደረሰባቸው ናቸው የተባለው። በእስራኤልም እንግዲህ በርካታ ጉዳት ደርሷል የተባለው፣ ህይወታቸውንም አጥቷል በእስራኤልም እንደዚሁ ማለት ነው። አዳዲስ መረጃ ካለ የምንመለስ ይሆናል። ነገር ግን እናንተ ሰብስክራይብ ያደረጋችሁ እስከ መጨረሻው በተከታተሉ ደስ ይለናል። መልካም ቆይታ፣ አብራችሁን ቆዩ። ሳውዲ አረቢያ በግልጽ ለአሜሪካ ስልክ ደውላ ኢራን ላይ ቀጥተኛ የሆነ ጥቃት እንዲፈጸም አዛለች ተብሎ የተነገረ ነው የሚገኘው። በርካታ የኢንተርናሽናል ሚዲያዎች እየዘገቡት ነው የሚገኘው። ከዚህ ጋር በተገናኘ ግን የተለያዩ ሁለት የተከፈሉ አካላትም እንዳሉ እየተነገረው በኢራኑ መሪ አያቶላ ካሚኒ ሞት ጉዳይ መንፈሳዊ መሪው መገደላቸውን ተከትሎ ለሁለት ተከፍሏል። ግማሾቹ ከፍተኛ የሆነ ደስታቸውን እየገለጹ ነው የሚገኙት። በተለይ በምዕራባውያን ያሉት እና አውሮፓና እንደዚሁም ደግሞ በአሜሪካም ያሉት ማለት ነው ድጋፋቸውን ወይም ደስታቸውን እየገለጹ ሲገኙ፣ በኢራን ያሉት ደግሞ መንፈሳዊ አሊ ካሚኒ በመሞታቸው ከፍተኛ ሀዘን እንደተሰማቸውም እንደዚሁም ደግሞ በሀዘን ላይ እንደሚገኙ 40 ቀንም እንደታወጀም ጭምር ነግሬያቸው ነበር። አሁንም በከፍተኛ ሁኔታ ሀዘን ላይ እንዳሉ የተነገረ የሚገኘው። ጦርነቱ አሁንም እንግዲህ የበቀል እርምጃቸውን እንደሚወስዱም ጭምር እየጠቀሱ ነው የሚገኙት በኢራን በኩል ማለት ነው። ተከታትለን እናደርስላቸዋለን። በቶኪዮ ማራቶን በተደረገ ውድድር አትሌት ታደሰ ታከለ አንደኛ ደረጃ ወጥቷል። በቶኪዮ ማለት ነው። አትሌቱ የገባበት ሰዓት 2 ሰዓት ከ3 ደቂቃ ከ17 ሰከንድ እየገባ ሲሆን ሰለሞን ባረጋ ደግሞ 2 ሰዓት ከ05 ደቂቃ በመግባት ሶስተኛ ደረጃ ይዞ አጠናቋን የተባለው። በዚህ በማራቶን ውድድር የሴቶችም የተወዳደሩ ሲሆን የሴቶቹ እስካሁን አልታወቀም። ከደረሰኝ መድረስላችሁ ነው። ነገር ግን ታደሰ ታከለ በቶኪዮ ማራቶን አንደኛ መውጣቱ እየተነገረ ነው የሚገኘው። አዳዲስ መረጃ እንደተጨፈሉ አድርጉ። መልካም ቆይታ። የኢራኑ መንፈሳዊ መሪ መገደላቸው ይፋ ሆኗል። በኢራንም ለ40 ቀናት የሚቆይ ሀዘን ይፋ ተደርጓል የተባለው። ከዚህ ጋር በተገናኘ ግን መንፈሳዊ መሪ ህይወታቸው ማለፉን ተከትሎ ጥቃታችን አጠናክረን እንቀጥላለን፣ እንበቀላለን የሚልም ድምጽ የተሰማ ነው የሚገኘው ከኢራን። ነገር ግን ይሄ ብዙዎችም መላምት ነበረ። በኢራን ይረጋገጥ አይረጋገጥ እስካሁን ሲጠብቁ ነበር። አሁን ግን ለ40 ቀን ሀዘን ታውጇል። በከተማ ከባድ ሀዘን በወጣት ትዕግስት አየነው ላይ የግድያ ሙከራ አድርጎ የነበረው የቀድሞ ፍቅረኛዋ ኢዮብ ወይም ደግሞ ናትናኤል ጫኔ የተባለው ግለሰብ በአዲስ አበባ ቁጥጥር ስር ውሎ ወደ አማራ ክልል ወይም ወደ ባህር ዳር መላኩን የተነገረው። እንደሚታወቀው ከአሁን ቀደም በተለያዩ ሶሻል ሚዲያዎች ሲዘዋወር ነበረችን ትዕግስት አየነው የተባለችውን የግድያ ሙከራ አድርጎባት ተሰውሮ ነበር። እናም የፖሊስ ትዕዛዝ ወጥቶበት ነበር እና ወደ አዲስ አበባ እንደተሰወረም ጭምር ታውቆ ነበር። አሁን በአዲስ አበባ ፖሊስ ባደረገው ወይም ትዕዛዝ ማውጣቱን ተከትሎ ባደረገው ክትትል ነው እንግዲህ በቁጥጥር ስር የዋዘው ብየዋለው ማለት ነው። በአዲስ አበባ ገርጂ አካባቢ በቁጥጥር ስር ውሎ ወደ አማራ ክልል ባህር ዳር መላኩ ነው የተነገረው። እቺ ትዕግስት የምትባለው አሰቃቂ የሆነ የግድያ ሙከራ እንዳደረሰባትም ጭምር በተለያዩ ሚዲያዎች ሲዘዋወር እንደነበረ ሰምታችኋል። እስከ አሁን ባለው ሂደት ምንም አይነት የአየር ጥቃት ያልደረሰባት ኦማን ብቻ መሆኗ ታውቋል። ከአረብ ሀገራት መካከል
ምንም አይነት ጥቃት ያልደረሰባት እስካሁን ኦማን ናት፣ በመካከለኛው ምስራቅ ባለው ማለት ነው። ኢራን እንግዲህ በመካከለኛው ምስራቅ እነ ኳታር እነ ተባበሩት አረብ ኤሚሬትስን ጨምሮ በርካታ በዛ አካባቢ ያሉ በሙሉ እንግዲህ እነ አቡዳቢን ጨምሮ እነ ዱባይንም ጭምር ማለት ነው የአየር ጥቃት በሙሉ ደርሷቸዋል ማለት ነው በባላስቲክ ሚሳይል። ነገር ግን እስካሁን ምንም አይነት ጥቃት ያልደረሰባት ኦማን ናት። ይሄ ለምንድን ነው እየተባለ ይገኛል። ነገር ግን ኦማን ገለልተኛ ናት፣ ምንም አይነት የፖለቲካ ግንኙነት የላትም በሚል ነው እና እንደዚሁም የሆርሙዝ ሰርጥን ከኢራን ጋር በጋራ ስለምትቆጣጠርም ነው እየተባለ ነው የሚገኘው። እስካሁን ምንም አይነት ጥቃት ያልደረሰባት ኦማን ብቻ መሆኗ ታውቋል። ሌሎች ሁሉም ደርሷቸዋል። የኢራኑ መንፈሳዊ መሪ መገደላቸውን ተከትሎ በተለያዩ ቦታዎች ላይ አየር ድብደባ እየተደረገ ነው የሚገኘው። ይህም የኢራኑ መሪ መንፈሳዊ መሪው የሆኑት አያቶላ አሊ ካሜኒ ተገድለዋል የሚል በርካታ ዜናዎች እየወጡ ነው የሚገኙት። ሀገሪቱ ግን እስካሁን በይፋ አላረጋገጠችም ይህን። ነገር ግን በእስራኤል አሁንም ከባድ ድብደባዎች እየደረሱ ነው የሚገኘው። እንደዚሁም በዱባይም ጨምሮ ከባባድ ድብደባዎች እየደረሱ ነው የሚገኙት ማለት ነው። ከዚህ ጋር በተገናኘ ግን እስካሁን ይህ ዜና እንግዲህ እንዳልተረጋገጠ ነው በኢራን በኩል። ኢራን አሁንም ግን እዛቸውን እንደቀጠለች ነው። እነሱ ጋር ጥቃት እያደረሱ